እኮ ነው እንዴ ማዬ እኔ ተከታታይ ድራማ የምጠብቀዋለሁ እሱን ስለማልገባው እቴ ምን ነው ጥሩ እኔና አንቺ በኋላ እንነጋገራለን ለይዘብ ምንድነው እቴ አየሽ አይደል ዝም ብለሽ ባየሽ ቁጥር ችግሩ እንዴት እየሰፋ እንደመጣ ጨንቆኝ እኮ ነው እቴ ምን እንደማርገው እኮ ግራ ገብቶኝ እኮ ነው ብቻውን በሰላም ትምጣልኝ አሁንም ቢሆን ወደ መፍትሄው ካልገባሽ ከባድ ችግር ነው የምትገቢው እንዴት ማለት እንዴ ምን አይነት ንቀት ቢኖራት ነው አልመጣም ብላ በቴክስት ጽፋ የምትነግርሽ ለአንቺ ምን አይነት ንቀት ብታሳይሽ ነው እሱን ልክ ብለሻል አሁን ለማንኛውም ትምጣ ችግር የለውም በዚች 15 ቀን ውስጥ ግን ድረናት ራሷን እንድታስተካክል ነው ያደረጋሽ ሰውዬውን እንደና እናግረው እቴ በሀሳብሽ እስማማለሁ መልካም ነገው እኔ ይሄን ነገር ቋጨዋለሁ በቃት አንቺ እንዳልሽው ምንድነው እንጃ በዚህ ጋር ሰማመድ ድንገት ወለም ብሎኝ ነው መሰለኝ ምንድነው እሺው እንጃ ማዬ ሰራመድ ወይ ቀዱ እኔ የምልሽ ቆይ ግን በር ላይ ተደግፈሽ ተደብቀሽ ስታዳምጪ ነበር እንዴ ማዬ ምን ማለት ነው እኔ ምን ያደርግልኛል ቆሜና ነው የሚሰማው ፌበን እናትሽ እኮ ነኝ ለመሸወድ ሞክሪ አይደለም ሆነ ሳይላት አይቀርም ወይ አንቺ ከስ በይ ሆነሽ ነው እንዴ አቶ መስፍኔ በሚስትነት ሲመኟት የነበረው ውቧ ድንቅና እንቋ የሆነችውን ጽጌረዳ ዛሬ ለልጃቸው ምራት እንድትሆን ፍላጎታቸው ሆኗል። ወዳድ የሆኑትም ወይዘሮ ፍቅርተ ከሄቨን ጋር ለማጋባት ያላቸው እቅድን ፈራረሰባቸው። ይህ የሆነበት ዋነኛ ምክንያት የጽጌረዳ መልካም ገጸ ባህሪዋ ነበረ። በጽጌረዳ በኩል አቶ መስፍኔን ካሰሪ ባለፈ አስባቸው አታውቅም። ምክንያቱም በጽጌረዳና በአቶ መስፍኔ መካከል የአባትና የልጅ የሚሆን ርቅ እንደውም አቶ መስፍኔ ለጽጌረዳ ሀያት መሆን የሚችሉ አንጋፋ የእድሜ ባለጸጋ የሆኑ ግለሰብ ናቸው ብለን ብናወራ ማጋነን አይሆንም። ማለትም ከጽጌረዳ እድሜ አንጻር። ለማንኛውም ግን አቶ መስፍኔም እየሄዱበት ያለው ነገር ስህተት እንደሆነ ገብቷቸው ዛሬ ለልጃቸው ለነብዩ እንድትሆን መርጧታል ማለት ነው። ምክንያቱም ከዚህ በፊት ምኞት እንጂ ሌላ ነገር ወይም በግልጽ እኔ እኮ አንቺን እፈልግሻለሁ አገባሻለሁ ብለው ያቀረቡት ነገር እስከሌለ ድረስ ፍቅርታ ግን ነገሩ ሚስጥራዊ ሆኖ በድብቅ ለማስተካከል እንዲሳካ እየተጣደፈች ያለችበት ሁኔታ ኪሳራ ውስጥ እንድትገባ አድርጓታል። ሄቨን እንግዲህ በአለባበሷም ሆነ በሁሉ ነገር በአቶ መስፍኔ ፊት ተመራጭነትን እንድታገኝ አለባበሷንም ሆነ ሁለንተናዋን ቀይራ ከአቶ መስፍኔ ፊት በመቅረብ ለልጃቸው ሚስት እንዲመርጧት ነበረ ብዙ ነገሮች ስታስተካክል የነበረው። ነገር ግን በነብዩ በኩል ሄቨን ምንም አይነት ቦታ ለመኖሩ እንዲሁም ደግሞ አቶ መስፍኔም ቢሆን እስካሁን ድረስ ያደረጉት ነገር ትክክል እንዳልሆነ የጽጌረዳ ዓላማ ምንና እንዴት እንደሆነ ጠንቅቀው ማወቃቸው ነበረ። እንግዲህ በነብዩ አማካኝነት ብዙ ነገሮች እንዲበላሻሹና አቶ መስፍኔ በጽጌረዳ ላይ እርምጃ በመውሰድ እዛ ቤት እንድትወጣ ካለው ፍላጎት የተነሳ ብዙ ጊዜ ለማሰናከል ቢፈልግም አቶ መስፍኔ ጽጌረዳ ያለችበትን ሁኔታ በመረዳት ጥፋቷን እንደ ጥፋት በመውሰድ በኋላ ላለው ጥፋት እንድታስተካክል ሲሉ እርማት ነበር የሰጧት። ጽጌረዳ በእርግጥ እኔ እንደዛ አይነት ምግብ ሰርቻ አላቅም፣ ምክንያቱም ለእርሶ የሚያስፈልገውንና የሚሆነውን ጠንቅቀው ያውቃሉ፣ ይህንን ኃላፊነት ደግሞ መወጣት ግድ ይለኛል እንደ አንድ ሰራተኛ በማለትም የእሷ ጥፋት እንዳልሆነ ደጋግማ አስረድታቸዋለች። አቶ መስፍኔ እሺ ለጥፋትሽ ይቅርታ ብትጠይቂ ሳይሻል አይቀርም፣ ለማንኛውም ለዛሬው አልፌሻለሁ፣ ለወደፊቱ እንድታስተካክይ ካሏት በኋላ ለጽጌረዳ ያላቸው አመለካከት ቀን በቀን በመልካም ገጸ ባህሪ እየቀየሩት መጥተዋል። እንደውም በሰዓቱ የሚያስፈልጋትን ገንዘብ ቶሎ በባንክ ሸር በማድረግም የእናቷን ችግር እንድትታደጋት እያደረጉ ይገኛሉ ማለት ነው። ከዚህ መካከል ግን እንዲህ ዛሬ ነብዩ ሊቀየርና ወደ ጽጌረዳ እየተጠጋ ቢመጣም ሄቨንና በፍቅርታ በኩል ያለው እናቷን የበለጠ እንድትብስና ከበፊቱ በእጥፍ ጨምራ ልጇ ላይ እንድትዘምትባት አስደርገዋል ማለት ነው። በነገራችን ላይ እናት እንዴት እንደ አንድ እናት እነዚህ ሰዎች ምን እያሰቡ ይሆን? ምናልባትም ልጄ ከሌሎች ተማሪዎች በትምህርቷ እጅግ በጣም ጎበዝና ጥሩ ንቃተ ህሊና ስላላት ቀንተውባት ይሆን እንዴ?
ብላም አላሰበችም። ምክንያቱም እስካሁን ድረስ ወይዘሮ ፍቅርታ እንደ አንድ ልጅ ነው የማያት። በጣም ነው የምወዳት። አንቺ ለልጅሽ እንደምትሳስችና የሆነ ጥሩ ቦታ እንድትደርስልሽ ፍላጎት ቢኖርሽም እኔም ልክ እንዳንቺ እንደ እናትነት የጽጌረዳን ጥሩ ደረጃ መድረስ እፈልገዋለሁ። ዛሬ ላይ እንዲህ ተበላሽታ ከወንዶች ጋር ስትማግጥና በየቦታው ስትወድቅ እንደማየት ምን የሚያሳዝን ነገር አለ በማለት የተለያዩ ሀሰተኛ መረጃዎችን ለጽጌረዳ እናት በመንገር የጽጌረዳን እናት ጭንቀቷን የበለጠ ከፍ እንዲል አድርጎታል። እንቅልፍ ነስቷት በሌሊት እየተነሳች ሁሉ ልጄ እንዲህ የሀገር መሳቂያና መሳለቂያ ነገ ደግሞ የሚመጣው ችግርስ ልክ እኔ እንዳሳለፍኩት አሁን የሰው ቤትን እየገፋው ያለውበት ሁኔታ ሳትረጁ ልክ በእኔ መንገድ እንድታልፊ አልፈልግም በማለት ይኸው ከጽጌረዳ ላይ እየተነጫነጨችባትና ጸባዋን እየቀየረችባት ትገኛለች። ጽጌረዳ ግን ባክሽን እማዬ አላማዬን አውቃለሁ፣ ባሉባልታ ወሬ ተነሳስተሽ ግን በዚህ ልክ ጥላቻ ጥሩ አይመስለኝም። እማዬ ሲደክመኝ ተረጅኝ፣ ሲርበኝም ምግብ መግበኝ፣ አለበለዛ ትምህርት ቤት ውዬ በመጣው ቁጥር የት ገባሽ፣ የት ወጣሽ፣ እስካሁን ድረስ የትውለሽ የሚሉ ጥያቄዎች የበለጠና ላይን እያዞሩት ነው ስትል ጽጌረዳ ለእናቷ እያስረዳቻት፣ እናቷ ግን የጽጌረዳን ማንነት በደንብ ጠንቅቃ እንደማታውቅ ነው እየሆነችው። እንግዲህ በዚህ በኩል ያሳስበው አንድ ነገር አለ። በተለይ ሾፌሩ ስለ ጽጌረዳ ትምህርት መቋረጥ አሊያም ደግሞ በዙሪያው ካሉ ሰዎች መካከል ማንኛው በጽጌረዳ ላይ ተንኮል ያስባል የሚለውን ነገር መርምሮ የደረሰበት ቢሆንም ጽጌረዳ ግን ጠላቶቼ እነማን ናቸው የሚሉትን መለየት እስካሁን አልቻለችም። አብረውም ስላደጉ ከቅናት በመነሳት አንዳንድ ቅጥብጣቢ ነገር ልታደርግ ትችላለች እንጂ በዚህ ልክ ትጎዳኛለች ብዬ ግን አላምንም። ለማንኛውም ሄቨን ትንሽ ወጣ ያለ ጸባይ ያለባት ከሆነም ደግሞ እሷ ናት ልትሆን የምትችለው ያለች ለሹፌሩ ስትነግረው፣ ሹፌርም ከሷ ውጭ ሌላ ባጠገብሽ እስከሌለ ድረስ እውነትም እናትና ልጅ ሊሆኑ ይችላሉ። ለማንኛውም በዙሪያሽ ያሉ ሰዎችን መጠንቀቅና መጠራጠር ይኖርብሻል ሲልም ያስረዳታል። እንግዲህ ጽጌረዳ በዚህ አይነት ሁኔታ እየተፈተነችና ነገሮች እየተወሳሰቡባት መጥተዋል። በተለይ ወደ ወይዘሮ ፍቅርታ ቤት በምትመጣበት ሰዓት የነብዩ እንኳን ችግሩ ተፈቷል። በጣም በሚያስገርም ሁኔታ በሚያስገርም ፍጥነት ነብዩ እንግዲህ በጽጌረዳ ላይ ያደረሰውን ነገር እናስታውሳለን። ሰራተኝነቷን እንደ ውድቀት በመጠቀም ያለችበትን አላማ ለመንቀፍ የሄደበት ርቀት ጽጌረዳን ለማንቋሸሽ ያደረገው ሁኔታ ቼም የማይረሳ ነገር ነው። ቢሆንም ግን ጽጌረዳ ረስታለታለች። ትናንትን ማሰብ አልፈልግም ነገን እንጂ። ስለዚህ አሻግሮ ጥንካሬን የሚያይ ልብ ትናንት መጥፎ ነገሩ ላይ ቆሞ መንገዶችን አይዘጋም። ከዚህ ሁሉ ነገር ግን አቶ መስፍኔ ወደ ጤንነታቸው መመለሳቸው ይህ ለኔ ትልቅ መልካም ነገር ነው። እናም አባትህን እንኳን ተሻለልህ፣ ምክንያቱም የነበረ ማንነትህን እንዲቀይር ትልቁን አስተዋጽኦ አድርጓልና ትላለች። እናም እንግዲህ በጽጌረዳና በነብዩ መካከል ያለው ትልቅ ቅሬታ የተፈታ ይመስላል። ለዛሬው እጅግ በጣም ደስ በሚል ሁኔታ ውሃ እየተረጫጩ አዲስ ፍቅረኛሞች ለመለያየት የከበዳቸው የሚነፋፈቁ እንዲሁም በስስት የሚተያዩ አይኖች ሆነው ተቀምጠዋል ማለት ነው። ሄቨን ገና ጉዷን አላየችም ምን እያደረጉ እንደሆነ። በሁለታቸው መካከል የጥላቻ ሐውልት ገንብታ ያደረገች አለችውና ነብዩን ለማስደሰት እንዲሁም ሄቨንን መጉዳት ትልቁ ህልሟ እንደሆነ ደጋግማ ነግረዋለች። ለዚህም ደግሞ የፈተና ወረቀቷን በመስረቅ የጽጌረዳን ፈተና እንዳበላሸችው እናስታውሳለን። ዛሬም ታዲያ እንደተለመደው አሁኑም በዛው መንገድ እንቀጥላለን በማለት ለነብዩ ሀሳብ ስታቀርብለት፣ ነብዩ ደግሞ ጽጌረዳን እስካሁን የበደልኳት ይበቃል፣ አሁን ላይ ሙሉ በሙሉ ተቀይራለሁ፣ የድሮ ነብዩ በቃ እዛው ቅበሪው በማለት ምላሽ ይሰጣታል። ይሄኔ ሄቨን ልብሷን ጥላ ትሄዳለች። ምክንያቱም ከነብዩ ጋር እንዳትቀራረብ የሷን ማንነት በማንቋሸሽ ታሪኳንና የህይወት ገጽታዋን ውጣ ወረዱ ሁሉ እንደ ድክመት በመቁጠር ነበር ለነብዩ ያስረዳችው። ነብዩ እንግዲህ በብዙ ነገር ጽጌረዳን የመዘናት ይመስላል። ጽጌረዳም ሚዛኑን አልፋ ዛሬ ላይ ከፍታ ላይ ትገኛለች።
አቶ መስፍኔ መታመም ከነብዩ ጋር ያገናኘኛል ብላም ያሰበች ትመስላለች። መንገድ ላይ ወደ ትምህርት ቤት በሄደችበት አጋጣሚ ልብስ ቀይሬ አቶ መስፍኔን ማየት ፈልጋለሁ፣ የኔ ጌታ ነብዩን ሲከፋው ማየት አልፈልግም ያለች ስታቆለጳጵሰውና አሁንም ከሱ ስርስር ማለት እንደምትፈልግ ለጽጌረዳ ነግራታለች። ጽጌረዳ ታውቂያቸዋለሽ እንዴ የሚል የመልስ ምት ሰጥታታለች። እሷም እየተርበተበተች አው በሚገባ ለማለት ይህንን ቃል ለመናገር መድፈር አቅቷታል። ሄቨን ለማንኛውም ውርደትን ተከናንባ የምትመለስ ትሆናለች። ጽጌረዳ ግን ከነብዩ ጋር ያላት መቀራረብ ከፍ እያለ ይመጣና ወደ ፍቅር ይቀየራል። በዚህ ሁኔታ ሁለቱ ልጆች እንግዲህ በወርቅ የተፈተኑ ምርጥ ጥምረት ሆነው ይቀጥላሉ ማለት ነው። የጽጌረዳ እናትም ብዙ ነገር እያወሳሰበባትና እያሳሰባት ያለው ስለ ጽጌረዳ ነገር ነገ እውነታውን ስትደርስ ስለ ልጇ ስታስብ የበደለቻትን እያሰበችም ራሷን የምትወቅስና እንደ ጥፋተኝነት በመቁጠርም ልትጸጸት ትችላለች። በደንብም ይጸጽታታል። ምክንያቱም ጽጌረዳ ከትምህርት ደክማት ደብተሮቿን ውርውራ አሁንም ወደ ስራ ስትገባ እባክሽን ልጅ የዋልሽበትን ተናገሪ፣ አሁንም ዛሬም ከጎረምሳ ጋር እንደዋልሽ ሰምቻለሁ ሰድባትና የምትናገራትን ነገ ጽጌረዳ ለሷ ስትል እንዴት ዋጋ እየከፈለች እንዳለ የሚያስፈልጋትንም ራሷ ከበር ለማድረግ እየሄደችበት ያለው የስቃይ መንገድ ነገ እውነታው መጋለጡ አይቀርምና የጽጌረዳ እናት በጣም ከባድ ድባቴ ልትገባ ትችላለች። ጽጌረዳ የጠንካሮች ተምሳሌት። ጽጌረዳ ብዙ እሾሆች በዟታል። ያንን አልፋ ትፈካለች፣ ትደምቃለች። ልክ እንደ ስሟ ማለት ነው። ጽጌረዳ አሁንም እየፈካች ነው፣ እየደመቀች ነው። ከነብዩ ጋር ከፍ ብለው ይበራሉ ማለት ነው። አቶ መስፍኔም በጽጌረዳ ቁም ነገረኝነት እየተደመሙ እውነትም ይችልች ምራቴ ብትሆን ምንኛ ደስ ይለኛል ብለው ለልጃቸው ሚስት የሚያጫት ይሆናል። ቀጣይ ክፍል ይዤላችሁ እስከምመጣ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ እዚሁ ሰናበታችኋለሁ። ባይ ባይ።